በስተመጨረሻ እንግዲህ ዝና መሃሊትንና ኤፍራታን አንድ ላይ ሆኖ አይተዋቸዋል ማለት ነው። እንግዲህ አሁን ላይ ዝና ኤፍራታ የምትገባበት አታለች። ምክንያቱም ኤፍራታ እንደሚታወቀው ዝናን አሳልፋ ለመድብል ስለሰጠች እናም ደግሞ አሁን ላይ ጠፍታለች እያለች ደግሞ መሃሊት ስለ ኤፍራታ እንግዲህ ዝናን እየነገረችው ስለሆነ አሁን ደግሞ ዝና ሁለቱንም ባንድ ላይ ማየቱ በጣም ከባድ ነው ማለት ነው። እንግዲህ መሃሊት በጣም ነው የደነገጠችው። የምታወራው ራሱ ጠፍቶባታል። ነገር ግን አሁን ላይ ኤፍራታ የምታስበው ምንድነው መሃሊት አሳልፋ ልትሰጠኝ ነው ብላ ነው እንግዲህ ኤፍራታ አሁን ላይ ልታስብ የምትችለው ማለት ነው። ስለዚህ አሁን ላይ ዝና እንግዲህ ኤፍራታንና መሃሊትን ምንድነው የሚያደርጋቸው? ምክንያቱም መጀመሪያ የሚፈልጋት ኤፍራታን ነው። ኤፍራታን ዝም አይላትም። ከዚህ በኋላ አሁን ላይ ይዞ የሚያስፈራራት ነው ይመስለኝ። በበኩሏ አሁን ላይ እንግዲህ መሃሊትን ብሩኬን ይቅርታ በውና አዛቢ ተመለሰች ግቢ እያለቻትና እየለመነቻት ነው ያለው። ምክንያቱም አሁን ላይ መሃሊት ያለችበት ሁኔታ ማንም የማይረዳትና እንግዲህ ብር ማንም እንደማይሰጣት ስለምታውቅ እንደገና ደግሞ አሁን ላይ ባዷን ስለቀረች ሁሉንም ነገር ትታ ወደ ብሩኬ እንድትመለስ ነው ኤፍራታ እያደረገች ያለችው። ከዝና ጋር ያላትን ነገር እንድታቁምና ዝና መቼም ቢሆን እሷን እንደማይረዳት ነው እየነገረቻት ያለችው። ስለዚህ ኤፍራታ አሁን ላይ ዝናን ትፈረዋለች። ያደረገችበትም ነገር ስለማይረሳ አሁን ላይ ዝናን ስታየው ኤፍራታ ደንግጣለች። እንግዲህ ዝና አሁን ላይ ኤፍራታን ምንድነው ቀድሞ ሊያረጋት የሚችለው? ይመታታል ወይስ አፍኖ ሊወስዳት ይችላል ወይስ ደግሞ ምንድነው አሁን ሊያደርግ የሚችለው? ወይም ደግሞ ሌላ እንደ አማራጭ እንግዲህ እሷን የሆነ ነገር ሊያዛት ይችላል ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እንግዲህ ሌላው ጉዳይ ደግሞ ሉላ አሁን ላይ ከጠበቃው ጋር መሆንና ከሱ ጋር ለአንድ ቀንም ቢሆን ጊዜ ማሳለፍ እንደማትፈልግ ነግራው ሄዳለች ማለት ነው። እንግዲህ ጠበቃው አሁን ላይ ስለ ሞገስ እያስፈራራት ነው ያለው። ምክንያቱም ሞገስ አሁን ላይ አንቺ ከኔ ጋር ካልተኛሽ ወይም ደግሞ መፈልገውን ነገር ካልሰጠሽኝ ሞገስ እንግዲህ ያለውን ሀብት ሙሉ በሙሉ ይወረሳል፣ እንደገና ደግሞ እከሷለሁ እያላት ነው የሚገኘው። ሌላ እንኳን ጠበቃ እንኳን ፈልጋ ከሌላ ጠበቃ እንኳን ብታደርግ እንኳን ይሄኛው ጠበቃው ለዛኛው ጠበቃው ነግሮት እንዲከስ ሊያረግ እንደሚችል ነው እየተናገራት ያለው። ስለዚህ ሉላ አሁን ላይ አጣብቂኝ ውስጥ ገብታለች። ነገር ግን አሁን ላይ እሷን የሚጎዳ ነገር ስለሆነ ዝናንም እንግዲህ ሳትወደው ነው እንደዛ እየሆነች የነበረችው። አሁን ደግሞ በዚህኛው በጠበቃው ሲመጣባት ከሱ ጋር እንደማይሆንና መቼም ቢሆን በሞገስ ላይ ደርባ ከጠበቃው ጋር እንደማተኛ ነግሯለች ማለት ነው። እስቲ በሉላ ደስ ያላችሁ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ምሳሌ ክፍል 107 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 107 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ ብሩኬ እየተሻለው ነው በደንብ ሁሉንም ነገር እንግዲህ ደስ ብሎታል። መድብልና ዳጣም እንግዲህ ብሩኬን እያጫወቱት ነው ያንን ነገር እንዲረሳውና እንደገና ደግሞ አሁን ላይ ዳጣ ቤተሰቦቿን ስላገኘች እንዴት ደስ እንዳላትና ቤተሰቦቿ ደግሞ የሚገራርሙ እንደሆኑ ለብሩኬ እየነገረችው ነው የምትገኘው ማለት ነው። እንግዲህ ዳጣ በጣም ደስ ብሏታል። ነገር ግን አሁን ላይ ዳጣ ብሩኬን ከቅድስት ጋር ለማገናኘትና ሁለቱ እንዲጋቡ እያደረገችና እየጨፈረች ነው ያለው ማለት ነው። አሁን ላይ መድብል እንደሚታወቀው ዘፋኝ ስለሆነና ዜመኛ ስለሆነ አዳዲስ ዘፈኖችን እያመጣ እንግዲህ ብሩኬ እንዲደሰትና ከዳጣ ጋር ለብሩኬ ፈታ እያደረጉት ነው የሚገኙት ማለት ነው። ነገር ግን አሁን ላይ ብሩኬ ከዛ ሁላ ውጥንቅጥ ውስጥ ወጥቶ እንደዚህ ሰላም ሆኖ ማየታችን ራሱ በጣም ነው ደስ ያለኝ። ሁሉም ምሳሌም እንግዲህ አሁን ላይ በጣም ደስ ብሏት ነው ከአባቷ ጋር እየሆነች ያለችው። ጭራሽ ይባስ ብሎ ቅድስቴ ከዚህ በፊት እንደምትፈልገውና የሷ እናት መሆንም እንደምትፈልግ ነው ለብሩኬ እየነገረችው ያለችው። ነገር ግን ቅድስቴ ይህንን ነገር አትናገር እያለቻት እንዳትናገር ብትቆነጥጣትም ነገር ግን ምሳሌ ከመናገር ወደ ኋላ አላለችም። ብሩኬ ግን ቅድስቴ እንደምትወደውና ያን ጊዜ የተፈጠረው ነገር ረስቶታል ወይስ አይረሳውም? ምክንያቱም አሁን ላይ ቅድስት ያንን ነገር እንደሚያስታውሰውና አሁንም ቢሆን ከሱ ጋር ያላት ግንኙነት ወይም ደግሞ ፍቅር ይታወቃል። አሁንም ቢሆን ከሱ ጋር መሆን የምትፈልገው ነገር ማለት ነው። ነገር ግን አሁን ላይ ብሩኬ ቅድስትን እንደሚፈልጋትና ከዚህ በፊት እንዳለው ስሜት
ነው ወይስ ረስቶታል ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። ሌላው ጉዳይ ደግሞ የሚሆነው ምንድነው አሁን ላይ ሞገስ ጠበቃው በጣም ጥሩ ሰው እንደሆነና ጠበቃው አሁን ላይ ለሞገስ ደውሎ ሁሉም ነገር በአጭር ጊዜ ውስጥ ሀብቱ ንብረቱ እንደሚሰጠው ነው እየተናገረ ያለው። እንግዲህ ይሄንን ነገር ለሞገስ የሚነግረው ጠበቃው ለምንድነው ሚስቱ እንድትሰማ ነው። ሉላ ሰምታ ይሄንን ነገር ለጠበቃው የሚፈልገውን ነገር እንድትሰጠው ነው ማለት ነው። ምክንያቱም አውቆ ለሞገስ ጥሩ ሰው ወይም ደግሞ ጥሩ ጠበቃ እየመሰለ ነገር ግን ሉላን በዚህ በኩል እያስቸገራት ነው የሚገኘው። ሉላ ግን እስከዛሬ ድረስ ለምንድነው ለሞገስ ማትነግረው ነው? በቃ ማይሆን ከሆነ አይሆንም ነው ይሄ ነገር። እሷን ህይወቷን እንደገና ደግሞ ሴትነቷን የሚያሳጣት ከሆነ ይህንን ነገር አይሆንም ብላ መተው ትችላለች። ምክንያቱም ጠበቃው በጣም ሲሰኛ ነው፣ በጣም ከባድ ሰው ነው። የሚፈልገውን እስከሚያገኝ ድረስ እስከ ጥግ ነው የሚሄደው ብሏታል ማለት ነው። ስለዚህ ሞገስ እንዳይጎዳ ከፈለሽ ለምን ከኔ ጋር አንድ ቀን አንድ አዳር አትሆኝም? እንግዲህ ጠበቃው እንደሚታወቀው ቤተሰብ እያለው ልጅ እያለው ሚስት እያለው እንደዚህ መሆኑ በቃ በጣም ከባድ ሰውና በጣም ሲሰኛ ሰው እንደሆነ ይታወቃል። እንኳን ሉላን ሌላም ሴት ብትሆን ከዚህ ከማድረግ ውጪ ዝም እንደማይል ግልጽ ነው። ነገር ግን አሁን ላይ እንግዲህ ዝምታን የመረጠው ለምንድን ነው ብላችሁ የምታስቡት? እሷ ሉላ ለምንድን ነው ዝምታን የመረጠችው? ለሞገስ ቀድማ ብትናገረውና ሞገስም የራሱን ውሳኔ ቢወስን አይሻልም? ምክንያቱም እንዲህ ያስቸገራት እስከ መቼ ነው የሚቀጥሉት ነው? እንዲህ የተነኮሳት እንዲህ በሞገስ እያስፈራራት እስከ መቼ ነው የሚቀጥሉት? ስለዚህ እስከዛ ድረስ ሉላም ያዘነችው የተከዘችበት በዝና በኩል ያሳዘነችበት ይበቃል። ስለዚህ አሁን ላይ ሉላ ለሞገስ መናገር አለባት ብዬ ነው ማስበው። እስኪ እናንተም በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሌላው ጉዳይ ደግሞ የሚሆነው ምንድነው? ዝና እንግዲህ ትህትናን እያስቸገራት ነው የሚገኘው። አሁን ላይ የሚወዳት ሉላን ካጠገቡ ስለራቀችና ከሱ ዞር ስላለች ትህትናን እንግዲህ እሷን እንደ ሉላ አድርጎ ለመያዝ ነው የሚፈልገው ማለት ነው። ስለዚህ ምንድነው አሁን ላይ ማድረግ ያለባት ምትሉት? ትህትና ከዚህ በፊት ቤተሰቦቿ ገንዘብ እንዲልኩ አድርጎ ላኩ። በቃ ልጅቷ ወጣ አረብ ሀገር ሄዳ ሰርታ መለወጥና ቤተሰቦቿን መርዳት የምትፈልገው ነገር ግን ዝና ደግሞ አሁን ላይ የሚፈልገው እንደ ሉላ ሆኖ እንደ ሉላ ስለሌለች አሁን ላይ በሉላ ፋንታ እሷን ሊጫወትባት ነው እየፈለገ ያለው ማለት ነው። ትህትና ሳትፈልግ እሷ ፍላጎቷ ሳይሆን ዝና ሀገር እንግዲህ ትህትና ቆንጆ ስለሆነችና ስለምታምር በሉላ ንዴትና በሉላ ስላላገኛት ሉላ አሁን ላይ ትህትና ሊጠቀምባት ነው እያሰበ የሚገኘው ማለት ነው። ነገር ግን አሁን ላይ ዝና እንግዲህ የነብሩኬንና የመድብልን ሁኔታ ረስቶታል። ምክንያቱም ማህሌትን እንግዲህ ከዚህ በፊት ስለነ መድብልና ስለነ ቡርኬ ጅና አጣሪ ብሏት እንደገናም ደግሞ ነብሩኬ ቤት ሄደሽ ግቢ ይቅርታ ጠይቂውና ብሏት ነበር። ነገር ግን ማህሌት ያንን ነገር አላደረገችም። ኤፍራታንም ብትሆን ሌላ ሀገር ሄዳለች ብላ ዋሽታው ነበር። ነገር ግን አሁን ላይ ደግሞ ዝና ፊት ለፊት ነው ያገኛቸው ማለት ነው፣ ሁለቱንም ማህሌትንም እንደገና ኤፍራታንም። ስለዚህ ሁለቱንም ይፈልጋቸዋል። ማህሌት የተሰጣትን ስራ ስላልሰራች ገንዘብም አይሰጣትም። እንደገና ደግሞ ኤፍራታን አሁን ላይ ደግሞ ሌላ ሀገር ሄዳለች እዚህ ሀገር የለችም ብላ ስለደበቀችላት ማህሌትም ከጥፋት እንደማትድን ግልጽ ነው ማለት ነው። ስለዚህ አሁን ላይ ዝና ምንድነው የሚያደርገው? ኤፍራታን እንደገና ሌላ ስራ ሰጥቷት መድብልን በቁጥጥሩ ስር ሊያደርግ ይችላል እሱን እንዳደረገችው፣ ወይስ ኤፍራታን እንደፈለገ ሊያደርጋት ይችላል? ወይ ሊገላት ይችላል፣ ወይ ሊያፍናት ይችላል፣ ወይ ሊያግታት ይችላል። ምንድነው ሊያደርጋት የሚችለው ኤፍራታን? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። ማህሌት አሁን ላይ እንግዲህ ለሞገስ ደውላ ይቅርታ ብለዋለች። ነገር ግን እሱ በጣም ነው የተናደደባት። ምክንያቱም እሱ ለመግደል እዛ ድረስ ክፍሉ መሄዱን ስላወቀ በጣም ነው ያዘነባት ማለት ነው። እንዴት ይሄን ያክል እንኳን ሞገስን ብትጠላው ይሄንን ነገር ከነዝና ተቀብላ እንዴት ልትገለኝ ትመጣለች ብሎ ሊያስብ ስለሚችል አሁን ላይ ማህሌት በሰራችው ስራ ማፈር አለባት ብዬ ነው ማስበው። ስለዚህ እንግዲህ እንደምታውቁት ከሆነ ዝና አሁን ላይ ማህሌት የሰጣትን ስራ ስላልሰራች እሷንም ሚለቃት አይመስለኝም ብዬ ነው ማስበው። ብሩኬም ቢሆን አሁን ላይ እንግዲህ ተሽሎታል። ስለዚህ ቅድስትንም እያወራት ነበር። ምክንያቱም
መጥፎ ሴት ነበረች፣ አሁን ላይ የለችም፣ ነገር ግን በጥሩ ሴት እካሳለሁ እያላት ነው እየነገራት ያለው። ቅድስቴም አሁን ላይ ደስ ብሏታል። ነገር ግን አሁን ላይ ቅድስቴ የብሩኬ የምትሆነው ማህሌት ተመልሳ ብሩኬን ይቅርታ ካልጠየቀችውና ካልገባች ነው ብዬ ነው ማስበው። ብሩኬ ለማህሌት ይቅርታ ካደረገላትና ተመልሳ ከገባች ግን ቅድስቴ ተስፋ ትቆርጣለች ብዬ ነው ማስበው። ነገር ግን መቼም ቢሆን ብሩኬ ለማህሌት ተመልሶ ይቅርታ አድርጎላት እዛ ቤት ትገባለች ብዬ አላስብም። እስኪ እናንተም በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በዛሬው በምሳሌ ክፍል ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ። በእኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው።